አደይና ዴቭ በስተመጨረሻም ተጣመሩ። የልፋታቸውና የደከሙበት ውጤት ተሳካላቸው። የሰርጋቸውን ልብስ በመምረጥ ላይና እንዲሁም ደግሞ ሚዜዎቻቸው እጅግ በጣም ደስ ብሏቸው እየቀወጡትና የአደይንና የዴቭን ደስታ እየተካፈሉ ይገኛሉ። ፍቅር በመጨረሻ ምን አጋጠማት? በጣም በሚገርምና በሚያሳዝን ሁኔታ ራሷን ሴት አድርጋ ወደ ጎዳና ጣለች። አደይ እጅግ በጣም በሚገርም ሁኔታ የልፋቷና እንዲሁም ደግሞ የደከመችበት ዋጋና መስዋዕትነት የከፈለችበት የሰርጓን ቀን እያጣጣመች ትገኛለች። ዴቭ ይህም ቀን አለፈ። እውነት ለመናገር እኔና አንቺ ብዙ ዋጋና መስዋዕትነት ከፍለን ነበር። ዛሬ ላይ ደግሞ ከምነግርሽ በላይ በደስታ አበድን እያለ ደስታውን መቆጣጠር አቃተው። ዴቭ እንግዲህ በተደጋጋሚ አደይ ከፍቅር ጋር የምታደርገው ነገራቶች እያበሳጩትና እያናደዱት አደይ ላይ ደስ የማይል ነገር እያደረገ ነበር። ዶክተሩም በተደጋጋሚ ስሚ አደይ አንቺ ለዴቭ ያለሽ ቀረቤታና ከዴቭ ጋር ያለሽ ምንድን ነው እያለ ሲጠይቃት አደይም ዴቭን እንደምትወደውና እንደምታፈቅረው ስትነግረው እሱ እራሱን መቆጣጠር አቅቶት ወይኔ ዘንድሮ ዛሬ ደግሞ በጣም የተለየ ነገር ነው። ምንድን ነው እየሆነና እየተካሄደ ያለው? እኔ እኮ አደይን የራሷ ህይወት እያላት እንደዚህ መወዳትና ማፈቅራት ለምንድን ነው ብሎ ራሱን መቆጣጠር አቃተው። አደይ ከሚባለው በላይ ዛሬ ደስታዋን ስታይ ፊቷ ሁሉ በፈገግታ ተሞልቷል። አባቷና እናቷ ዴቭን በፍጹም አታገቢም ብለው ቢያስቀይሟትም እሷ ግን እናቷን ማሳመን ባለባት ነገር ላይ አሳመነችና ዴቭን ማግባት አለብኝ ብላ ወሳሰነች። መጨረሻ ላይ እንደተሳካላትና እያንዳንዱ ሁኔታዎች መጨረሻ ላይ ስላማረላት በጣም ደስ ብሏታል። ለሊ ጓደኛዬ አደይ አንቺና ዴቭ ብዙ ፈተናና መከራ አልፋችኋል። ዛሬ ላይ እንደዚህ አብራችሁ በመሆናችሁ በጣም ደስ ብሎኛል። አደይ አንቺ በጣም የምትለይ ጀግናና አደገኛ ሴት ነሽ። ለዛሬዋ ቀን እንኳን አበቃሽ ብላ በደስታ ሞተተተታለች። ሮማንም ደግሞ አደይና ዴቭ ያን ሁሉ ፈተና አልፈው ዛሬ ላይ ደስታ በደስታ ስለሆኑ እኔም በጣም ደስ ብሎኛል። አደይ የእህቴ እንኳን ለዛ አበቃሽ ብላ መልካም ምኞቷን ገለጸችላት። ዶክተሩና ባቡሬም ደግሞ በአደይና በዴቭ የሰርግ ዋዜማ እጅግ በጣም ደስ ብሎት ዶክተሩም ለአደይ አንቺ ማንኛውም ሴት አይቶ ማንኛውም ወንድ አይቶ የሚወድሽ መልካምና ጠንካራ ሴት ነሽ። ሲቀጥል ደግሞ ብዙ ዋጋና መስዋዕትነት ተከፍሎብሻል። አንቺ ለየት ያልሽ ሴት ነሽ እያለ በድጋሚ ማደናነቅና ከእሷ ጎን ሆኖ ብዙ ነገሮችን ማድረግ ወሰነ። ባቡሬም ቢሆን ለሊ ይሄን ቀን እኔና አንቺም እንደምንጠብቀው በጉጉት አምናለሁ። አንቺ የኔ ሴት ነሽ ፍቃደኛ ሁኝና የግሌ ላርግሽ እያለ እየለመናት ይገኛል። ለሊም ደግሞ ኤላ ልቧን ሰባብሯ ስለሄደ አምኖ መቀበል አቅቷት ወይኔ መጨረሻ የምን ይሆን እንዴት ለምን እያለች በጭንቀት ዓለም ውስጥ እየተፋለመች ትገኛለች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሌላ ኤንዴ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የፍቅር እናት ራሷን መቆጣጠር አቅቷት በደስታ አደይ ዛሬ ላይ ዴቭ ልጄን እሺ ብላይ ስላስደሰተችውና የሰርጋችሁን ቀን ስለቆረጣችሁ በጣም ደስ ብሎኛል ብላ የፍቅር እናት እንደተለመደው መልካም ምኞቷን ገለጸችላት። አደይ ደግሞ ከሚባለው በላይ እትዬ አመሰግናለሁ፣ አንቺ በጣም ጥሩ ልጅ ሴት ነሽ። ከፍቅር ልጅ ሳትለይኝ ፍቅር ስታስቀይመኝና ብዙ ነገር ስታደርግብኝ ከአጠገብ የሆነሽ ብዙ ነገር ተከላክለሽልኛል እያለች ማመሰጋገን ጀመረች። አደይ ከሚባለው በላይ በደስታ ተውጣ እኔማ ዘንድሮ የፍላጎቴንና የአላማዬን ያ ሁሉ መከራና ስቃይ አልፎ ዛሬ ደስታን አገኘሁ እያለች ሰርጓን እያጣጣመ ትገኛለች። ዴቭም ደግሞ አደይ
እኔና አንቺ አንድ ላይ ለመሆን ብዙ እርምጃዎችን ተጉዘናል። አሁንም ቢሆን በትዳራችን ብዙ ነገር ሊያጋጥመን ይችላል፣ ግን አንዱን እንቅፋት አልፈነዋል። ካሁን በኋላ እኔና አንቺ በደስታ ልንኖር ላስደስትሽ እፈልጋለሁ ብሎ ቃል ገባላት። ፍቅር የአደይንና የዴቭን የሽምግልና እንዲሁም የሰርግ ዋዜማ ስትሰማ ራሷን መቆጣጠር አቅቷት ከቤት ወጥታ ጎዳና ላይ አበደችን፣ ጨለለች አይገልጸው። ሌላው ደግሞ በጣም በሚገርም ሁኔታ አሹና ሮማን እየተፈቃቀሩና እየተዋደዱ ፍቅሩን ለመግለጽ በጣም ተቸግሯል። አበበ ደግሞ ንገራት አሹ፣ አንተ ሮማንን በጣም እንደምትወዳትና እንደምታፈቅራት አውቃለሁ። በቃ እውነቱን ንገራትና የፈለገው ይምጣ እያለ ሲለው፣ ተዋቤ እሷ እንደሆነች እያወቀ እንዳላወቀች ናት። አሁንም ቢሆን ይሄን ነገር አምኖ መቀበል ስለሚያቅታት እኔ ብዙ ነገር መጨቃጨቅ አልፈልግም፣ የራሷ ጉዳይ። በገባ ሰዓት አምና ወደ እኔ ከመጣይ እቀበላታለሁኝ ብሎ ወሰነ። አሹ እንግዲህ ሮማንን የፍቅርን እናት አስፈቅዶ ወደ ውጭ ለማዝናናት ይዟት ሄዶ አገዳ ገዝቶላት እሱም ቢ ብሎ ሲላት በጣም ተናደደች። ዶክተሩ ደግሞ ለሊና ባቡሬ ወደ ሆስፒታል ሄደው ነበርና ለሊ አንቺ በታመምሽ ሰዓት ዋጋና መስዋዕትነት የከፈሉልሽ፣ ምናልባት አንቺ ታመሽ ብዙ ነገሮችን ማስታወስ ረስተሽ ይሆናል። ካጠገብሽ ሆኖ ሲንከባከቡና ዋጋ የከፈሉልሽ ባቡሬና አደይ ናቸው። እንዲህ አይነት ጓደኝነት መታደል። ሲፈልጉ እየመጡ እያነቁኝ፣ ሲፈልጉ ደስ ያላቸውን እያደረጉኝ፣ ይሄ ሁሉ ለአንቺ ሲባል ነው። ቤዛ ያደረገችው ነገር በሙሉ የእጇን እንደምታገኝ ተስፋለኝ። አንቺም ደግሞ ካሁን በኋላ ስለ ጤንነትሽ እባክሽ ለሌ ራስሽን ተንከባከቢ፣ ራስሽን አትጣይ ብሎ የመጨረሻ ንግግር ተናገረ ማለት ነው። ባቡሬም ደግሞ ዶክተር በጣም አመሰግናለሁ፣ በዛ አጋጣሚ ለለሊ እውነታውን ስለነገርካትና እውነታውን አምና መቀበል ታቃታት የራሷ ጉዳይ። እኔ እሷ እንድታቅና እሷ እንድትረዳ ብዬ ብዙ መስዋዕትነትና ዋጋ ከፍያለሁ። ግን እሷ አንዱንም ነገር በጭራሽ ማወቅም ሆነ መረዳትም አትፈልግም። ይሄ ደግሞ ከባድና አደገኝነት ነገር ነው ብሎ ተናገረ ማለት ነው። ሌላውና ትልቁ ነገር ደግሞ እጅግ 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 በጣም በሚገርም ሁኔታ ዳይመንድ የዶክተሩን ስልክ ኮኬ ሰርቃ ኩኩሻ እያለች ቅምጥልም ከባድ ጦርነት ውስጥ ገብታለች። ኩኩሻና ዳይመንድ በፍጹም እየተስማሙ አይደለም። ይሄ ደግሞ የፍቅር ምልክት ነው። ሁለታቸው ተዋደው እንደሚጣመሩ እነሱንም በጉጉት እናያለን። ቅምጥል ማዘሯ ግን የመጨረሻ ምክር ሰጥታታለች። ስሚ ዳይመንድን እያደረጋችሁ ያላችሁት ነገር ልክ አይደለም። እች ጓደኛሽ ኩኩ የሆነ መስመር መያዝ አለባት። እየሰማሽ ነው? አንቺ ለኪንጎ ብዙ ዋጋ ከፍለሻል። ኪንጎን ደግሞ እሰው ፊት ከፍ ዝቅ የምታደርጊው ከሆነ ከባድ ስህተት ነው። እሱን ራስሽን ልትጠብቂ ይገባሻል ብላ አስጠነቀቀቻት። ማዘሯ ለምታደርግልኝ መልካም ምክር ከጎን ሆነሽ ለምታደርግልኝ ጥሩ ነገር በጣም አመሰግናለሁ ብላለች። ቤዛንና የቤዛን ወንድም ላለማጋለጥ አደይን ወንጀለኛ ለማስባል እንግዲህ ገጀራው ተሸፋፍኖ ዶክተር ዝጋ ላይ መጠርጠር አለበት። ዳይመንድ ግን ይሄ ሰውዬ ነገረ ስራው በሙሉ ደስ አይልም ብሎታልና ዳይመንድ ቶሎ ነው የሚጠራጠረው። ዶክተሩ ግን ለምን እንደሆን አላቅም። ከዛ አደይ ናት መድኃኒቱን እየሰጠችኝ፣ እሷ ናት ይህን በሽታ ያባባሰችብኝ እያለ እየተናገረ ይገኛል። ዶክተሩም ደግሞ አደይ በጭራሽ ይህን ነገር የምታደርግ ሴት አይደለችም፣ አደይን ጠንቅቄ አውቃታለሁኝ ብሎ ወሰነ ማለት ነው። አደይ ከሚባለው በላይ ይህንን ነገር አምነህ መቀበል የለብህም እያለች ዴቭንም በተደጋጋሚ ከፍቅርም ሆነ ከሌሎች ሴቶች እሷን እንትንን እንዳይላት እየመከረችው ትገኛለች። የፍቅር እናት በር ሲቆረቆር ፍቅር ነበረችና ፍቅር ደግሞ ቆይታዋን ከቤዛ ወንድም ጋር አድርጋ ስሚ አንቺ ደንቆሮ፣ ያንቺን ክፋትና ተንኮል ጠንቅቄ ያውቀዋለሁ፣ ከወንድሜ አጠገብ እራቂ ብላ ስትላት አንቺ ምን አገባሽ? እኔና ዳኒ አንድ ላይ ብንሆን የሚመለከትሽ ነገር አለ ስትል ቤዛም ቀወጠችውና
የቤዛ ወንድምም ከእህቱ ጎን ሆኖ ምንም ቢሆን በእናቴ ቦታ ሆና ለእኔ ብዙ ዋጋና መስዋዕትነት ከፍላለኛለች። ስለዚህ ፍቅር አንቺ ከቤዛ ጋር እኩል ልትሆኝ አትችም ብሎ አረጋግፏት ሄደ። ፍቅርም በጣም ተናደደችና ቆይ ከኔ ጋር ለምን ትሆኛለሽ ብሎ ሲላት እኔማ እየሆንኩ ያለሁት አንተን ፈልጌ አንተን አፍቅሬ ሳይሆን እኔ እምፈልገውና አንድና አንድ ብቻ ቢኖር ዴቭን ነው ብላለች። ቆይ አስር ዴቭ 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 የምትዩ ምንድን ነው ነገሩ? አልገባኝም። ዴቭ ላንቺ ምንሽ ነው ብሎ ሲላት ዴቭ የምወደውና የምሳሳው ባሌ ነው ብላ ስትል ቀወጠችው። ተናደደች፣ አይገልጽም። ከዛ ዳጊም ደግሞ ቤዝዬ እኔ እያለሁ በህይወት ማንም አባቱ እስር ቤት አያስገባሽም፣ ለሚፈጠሩት ነገሮች ሁሉ እኔ ወንድምሽ እጋፈጣለሁኝ ብሎ ሲላት የኔ ወንድም አንተ ባትኖር ኑሮ እንደዚህ ማን ላይ ነበር? እንኳንም ኖርክልኝ፣ ከነ ክፋትህና ከነ ተንኮልህ አንተ ለእኔ ትለያለህ እያለች ማመሰጋገንና ማደናነቅ ጀመረች ማለት ነው። በጣም ይገርማል። ሌላውና ትልቁ ነገር ደግሞ ከሚባለውና ከሚደነቀው በላይ አደይ ያላትን ደስታ እንዳለ ሆኖ ፍቅር ወደ ቤት ስትሄድ እናቷን የት ነበርሽ ምናምን ስትላት የት ነበርኩ እያለች መንቀጥቀጥና መደናበር ጀመረች። ለጥናት ከጓደኛዋ ጋር እንደቆየችና ጓደኛዋ ጋር እንደነበረ ስትነግራት ለእናቷ እናቷን በጭራሽ አላመነችምና ስሜ የኔ ልጅ መጨረሻ ላይ ችግር እንድትወርቅ አልፈልግም። እውነታውን ስነግርሽ ያልሆነ ህይወት ጀምረሽ ራስሽን ስቃይ ውስጥ እንዳታስገቢ ብላለቻት። እንዴ ማየ ምን እየሆንሽ ነው? የሌለ ነገር ታስቢያለሽ እንዴ? በጭራሽ እኔ አንቺ ልጅ ይሄን ነገር ላደርገው አልችልም ብላለች። ፍቅር እንግዲህ ከቤዛ ወንድም ጋር ቆይታዋን አድርጋ ለእናቷ ግን እየዋሸቻትና የሌለ ነገር እየነገረቻት ነው። የፍቅር እናት በጣም ብትናደድም በልጇ መጨረሻዋ ምን እንዲሆን ሲያሳስባት ቁጭ ብላ እየተነጋገሩ ሳለ ዴቭ ደወለላትና የአደይና የዴቭ ሰርግ በቅርብ ጊዜ እንደሚሆን ሲነግራት በደስታ ተሞላችና ስትጮህ እማዬ ምን ሆነሽ ነው ብላ ስትላት አደይና ዴቭ ሊጋቡ ነው፣ በስተ መጨረሻም ሁሉ ነገር ተሳካ ብላ ስትላት ፍቅር ደነገጠችና መደናበርና መንቀጥቀጥ ጀመረች ማለት ነው። እንግዲህ የገዛ ልጇ ፍቅር ዴቭን እንዳፈቀረችውና እንደወደደችው የፍቅር እናት በፍጹም አታውቅም። አሁን በሰርጉ ጊዜ ምን ይፈጠር ይሆን? አደይ ወደ ቤተሰቦቿ ጋር ደውላ ብርሃንን አንቺ እንኳን እንድትረጅኝ ይፈልጋለሁ፣ እማዬን በምንም አይነት መንገድ አሳመኛት፣ እሷን ካላሳመንሽልኝ እኔ ደስተኛ ልሆን አልችልም እያለች ነበር ያለቻት ማለት ነው። ብርሃን በጣም በሚገርም ሁኔታ አደይን ስለምትረዳትና አደይ ያለችበትን ነገር ዴቭን ማግባት አለባት ብላ ከእናቷ ጋር ከባድም ጦርነት ከፍታ ነበር። አሁን ላይ እንግዲህ አደይ ዴቭን ከልፋት በኋላ የግሏ አድርጋለች ማለት ነው። በጣም ነው ደስ የሚለው። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።